አልሽን አላጠፍኩምማ የእናቱን አስክሬን ቤት አስቀምጦ ሚኒስትሪ የተፈተነው የታዳጊውን ካሊድ ልብ የሚነካ እውነተኛ ታሪክ። አሳዛኝ ዜና ለስከ መጨረሻው ድረስ ተከታተሉ። እናቱን አስክሬን ቤት አስቀምጦ ፈተና የተቀመጠው ታዳጊ የብዙዎችን ልብ ያስለቀሰው የካሊድ ታሪክ። በምስሉ ላይ የምትመለከቱት ታዳጊ ካሊድ ይባላል። ገና የ14 ዓመት አፍላ ወጣት ነው። ከሁለት ታናናሽ ወንድሞቹና ከእናቱ ጋር በሸገር ከተማ አስተዳደር በየካ ጣፎ ክፍለ ከተማ ይኖር ነበር። ወላጅ አባቱ ከነርሱ ርቆ በጅጅጋ ከተማ ሌላ ትዳር መስርቶ በመኖሩ የቤቱ ዋልታና ደጋፊ እናቱ ብቻ ነበሩ። የማይታጠፈው የእናት ቃል ሰሞኑን የካሊድ እናት በጽኑ ታመው በነበረበት ወቅት ልጃቸውን ወደ አጠገባቸው ጠርተው አንድ አደራ ጥለውበት ነበር። እኔ አንድ ነገር ቢሆን እንኳን ምንም ቢፈጠር አመቱን ሙሉ የለፋበትን የ8ኛ ክፍል ሚኒስትሪ ፈተና እንዳታቋርጥ በማለት ቃል አስገቡት። የእናቱን ከባድ ህመም እየተመለከተ በጭንቅ ውስጥ የነበረው ካሊድም የእናቱን ልብ ላለማሳዘን እሺ ብሎ ቃል ገባ። ፈተና ከመጀመሩ ጥቂት ሰዓታት በፊት ታሪኩን ይበልጥ ልብ ሰባሪ የሚያደርገው እዚህ ላይ ነው። የ8ኛ ክፍል ብሔራዊ ፈተና ሊሰጥ ጥቂት ሰዓታት ብቻ ሲቀሩት እናቱ የዚችን ዓለም ድካም አብቅተው ህይወታቸው አለፈ። ካሊድ በእናቱ ድንገተኛ ሞት መላቀጡ ጠፋው። ሐዘኑን ስብራቱን ከሚሸከሙት በላይ ቢሆንም ለአፍታ ግን የዚያችን ውድ እናቱን የመጨረሻ ቃል አስታወሰ። የረፋዱን ፈተና የእናቱን አስከሬን ቤት ውስጥ አስቀምጦ እንባውን እያገደ ወደ ፈተና አዳራሽ አመራ። የጠዋቱን ፈተና በከፍተኛ የስነ ልቦና ጫና ውስጥ ሆኖ አጠናቀቀ። የከሰዓቱን ፈተና ከፈተና አዳራሽ እንደወጣ በቀጥታ ወደ ቤት ተመልሶ የእናቱን አስከሬን አልቅሶ ሸኘ። ቀብሯንም ፈጸመ። ከዚያም ገና ከቀብር መልስ የከሰዓቱን ፈተና ለመፈተን በድጋሚ ወደ ፈተና ክፍል ተመለሰ። የብዙዎችን ልብ የሰበረው የካሊድ ህይወት ፈተና ይህ በ14 ዓመት ታዳጊ ላይ የደረሰው ከባድ ህይወት ፈተና ለአደራ ታማኝ የመሆን አስገራሚ ታሪክ የብዙዎችን ልብ በሐዘን አስለቅሷል። እናንተ ብትሆኑ ምን ታደርጉ ነበር? የዚህ ልጅ ማይንድ ሴት፣ የዚህ ልጅ አመለካከት፣ የዚህ ልጅ ልቦና ዓለምን እያነጋገረ ይገኛል። እናቱንም በአጸደ ገነት እንዲያኖርልን እንማጸናለን። ለራሱ ለልጁና ለወዳጅ ዘመዶቹ ለሁሉም መጽናናትን እንመኛለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ሐሳብ አስተያየት መስጠት ትችላላችሁ። እንደዚህ አዳዲስ የሆኑ መረጃዎች ሲኖሩ ወደ እናንተ እናደርሳለን።